ምዕመና የክርስቲያኖች ሞት ብቻ አይደለም የሌሎች ሞት እንኳን እኮ ያስደነግጠናል፣ ዝም ያሰኘናል። አሁን የምን ፌሽታ ነው? አሁን ዝላይ ሊኖር ይገባል። አሁን አስረሽ ምጪው የምንልበት ዘመን ነበር። እቺ ጨለማ አይደል ከተማ አይደል ልባችን ያንጠለጠለችው ተስፋ አስቆረጠችን እየየ የምታስብለን ሳቃችንን ያጠፋችብን ደስታችንን የወሰደችብን ምናልባት አንድ ጨርቅ ብቻ ይዘህ ለምትሄደው ለዚህ ጫለ ነው ይሄን ያህል የምትጨካከለው፣ ይሄን ያህል የምትጣላው፣ ይሄን ያህል የኔ ነው እየተባባልክ መከራ የምትበላው ስለሌለኝ ያን ያህል ቅምጥል ስላልሆነ ቀንቼ እንዳይመስል የምሬን ነው። አንፈልጋለን መርዶ አረዳችሁ ካላላችሁ በቀር በሚመጡትም ዘመናት በክፋት እየባሱ ይሄዳሉ ይላል እግዚአብሔር ቃል። የእግዚአብሔር ቃል እንደሚለው የሰው ዓይን ያላየው የሰው ጆሮ ያልሰማው እንዲያው ዝም ብሎ ብቻ የሚናፍቀው ከተማ አለው፣ እሱም የብርሃን ከተማ አለን። በዚህ የምትኖር ከተማ የለችንም፣ ትመጣ ዘንድ ያላትን እንፈልጋለን። የክርስቲያኖች ሀገር ይህች አይደለችም፣ የምትመጣው ዓለም ናት፣ የክርስቲያኖች ዓለም። የተወደደ መድኃኒታችን ኢየሱስ ክርስቶስ ታስታውሱ ከሆነ እወርዳለሁ አለ ወረደ፣ እሞታለሁ አለ ሞተ፣ እነሳለሁ አለ ተነሳ፣ አርጋለሁ አለ አረገ፣ መጥቼ እወስዳችኋለሁ ስፍራም ደግሞ አዘጋጅቼላችኋለሁ አለ። የክርስቲያኖች ተስፋቸው ጌታቸው መጥቶ ሲወስዳቸው የሚኖረው ዓለማቸው ነው። መጥቼ ወስዳችኋለሁ ብሏል፣ መጥቶ ይወስደናል። ስፍራ አዘጋጅቼላችኋለሁ፣ ላዘጋጅላችሁ ሄዳለሁ ብሏል። ስፍራ ተዘጋጅቶልናል። ያኛውን እንፈልጋለን ነው የሚለው ቅዱስ ጳውሎስ። ይህንን ዓለም አይደለም ነው የሚለው ሐዋርያው። ነገር ለማብቃት ጥቂት ጊዜው የቀረ ይመስላል። የጨለማው ገዢ ዲያብሎስ ጥቂት ዘመን እንደቀረው አውቆ በታላቅ ቁጣ የወረደ ይመስላል። የጨለማው ዓለም ገዢ ዲያብሎስ የመጨረሻ ትግል እያደረገ ይመስላል። መጽሐፍ ቅዱሳችን እንዲህ ይላል፣ በሰማይና በውስጧ ለምትኖሩ ደስ ይበላችሁ፣ በምድርና በባህር ለምትኖሩ ግን ወዮላችሁ። ዲያብሎስ ጥቂት ዘመን እንደቀረው አውቆ በታላቅ ቁጣ ወርዷልና ይላል። እነዚህ ቃላት የሚያመለክቱት ዘመኑ እየቀረበ ሲሄድ የዲያብሎስ ቁጣ እየጨመረ በወጥመዱም ሊይዛቸው የሚፈልጉትን እየደረበ እንደሚሄድ ነው። ክርስቲያኖች አንድ ነገር ትዝ ሊለን ይገባል። እሱም በዚህ የምትኖር ከተማ የለችንም። ምዕመናን ጌታችን በምን ሰዓት እንደሚመጣ በማይታወቅበት ጊዜ በጣም ውብ የሆነችውን እቺን ዓለም እንደ ዓለሙ ዕቅድ በ2030 ስማርት ሲቲ ትሆናለች የተባለችው የዚህች ዓለም ታላላቅ ከተሞች እንዳልነበሩ ይሆናሉ። በእግዚአብሔር ቁጣ ወደ መጥፋት ይቀርባሉ። ውበታቸው ይረግፋል። ታላላቅ ሕንፃዎች ይደረመሳሉ። ምን ሊባል ይችላል? ቃላት የማይገልጸው ሕሊና የማይመረምረው
ከባድ ነውጥ ዓለም ታስተናግዳለች። እኛ ክርስቲያኖች ግን በዚህ የምትኖር ከተማ የለችንም። ምዕመናን እቺ የምንኖርባት ዓለም እቺ የምንኖርባት ከተማ በጨለማው ገዢ በዲያብሎስ ወደ መያዝ ስለቀረበች የጨለማ ሥራ በዝቶባታል። ጨለማ ክፋት እየወረራት ነግሶባታል። የጨለማው ዓለም ገዢ ዲያብሎስ ይላል ቅዱስ ጳውሎስ። ስለዚህ ይህች ዓለም ወደ ጨለማ ቀርባለች ማለት ነው። ክፋት ዜናዋ ነው፣ ጨልማለች። የቴሌቪዥን መስኮቶቻችን ደም መፍሰስን፣ ነውጥን፣ ሁከትን፣ ግድያን ነው የሚያሰሙ። አሸባሪነትን፣ ከፍቅር ይልቅ መጣላትን፣ ከሰላም ይልቅ ጸብን፣ ከደስታ ይልቅ ሐዘንን፣ ከሳቅ ይልቅ ልቅሶን፣ ከእርጋታ ይልቅ ሁከትን እያሰሙን አይደለ? ታዲያ ይሄ ጨለማ አይደለ? የእግዚአብሔር ቃል እንደሚለው የሰው ዓይን ያላየው፣ የሰው ጆሮ ያልሰማው፣ የሰው ልብ ያላሰበው፣ የሰው ሕሊና ያላሰላሰለው፣ ቅኔ የማይበቃው፣ መጽሐፍ ያልገለጸው፣ እንዲያው ዝም ብሎ ብቻ የሚናፍቀው ከተማ አለው። እሱም የብርሃን ከተማ አለን ምዕመናን። በእነዚህ መብራቶችና በእነዚህ ብርሃኖች ነው እናንተ ልባችሁ የወለለው። ይህቺን ዓለም ተጣብቃችሁ ነው ያችኛዋን ለመናፈቅ የዘገየ ነው። በዚህኛዋ ከተማረካችሁ በዛችኛዋማ ምን ልትሆኑ ነው ምዕመናን? የዚህች ዓለም ገዢ ጨለማው ዲያብሎስ እንደተባለ የዛችኛዋ ከተማችን ገዢ ማን ይመስላችኋል? የእግዚአብሔር ቃል እንዲህ ይላል፣ መብራቷ በጉ ነውና ይላል። እንዴት ይደንቃል! ብርሃናችን ኢየሱስ ክርስቶስ፣ ፀሐያችን ኢየሱስ ክርስቶስ፣ የንጋት ኮከባችን ኢየሱስ ክርስቶስ የሚያበራባት፣ የማይጠልቅ ፀሐይ የሚያበራባት፣ የማይጨልም ብርሃን የሚያበራባት፣ የማይጠፋ ብርሃን የሚያበራባት፣ የማያቃጥል ብርሃን የሚያበራባት፣ የማያጥበረብር ብርሃን የሚያበራባት ምን አይነት ከተማችን ናት? ብርሃናችንን የምናይባት፣ መብራቷ በጉ የሆነባት፣ የታረደው በግ፣ የተወራረደው በግ፣ ስለኔና ስለናንተ ራሱን አሳልፎ የሰጠው በግ፣ በሸላቾቹ ፊት ዝም ብሎ የተጎተተው በግ፣ እሱ መብራቷ የሆነባት ከተማ ምን አይነት ከተማ ናት? ይቺን የጨለማውን ዓለም አንፈልጋትም እባካችሁ። ትመጣ ዘንድ ያለችውን የብርሃን ከተማ ግን እንናፍቃታለን። አረጋዊ መንፈሳዊ እንደተናገረው አንተን መዘከር ያቃጥለኛል፣ ፍቅርህን ማሰብ ይነደኛል። እንደውም ይሄንን ባሰብኩ ጊዜ ብዕሬን ስበራት ይለኛል፣ ልቤም በመናፈቅ ይዝላል ይላል። ምዕመናን ምን ትናፍቃላችሁ? በዚህች ከተማ የምትኖር የልባችሁ የመጀመሪያው ናፍቆታችሁ ምንድን ነው? ቤቶቻችሁን ናፍቃችኋል? የሆነ የምትናፍቋት ሀገር አላችሁ? እንግዲያውስ ግድ የለም፣ 10ኛም አርጓት እሷል። አንደኛ የብርሃን ከተማችን፣ ሁለተኛም የብርሃን ከተማችን፣ ሶስተኛም የብርሃን ከተማችን። እቺን የጨለማ ዓለማቸውን አንፈልግላቸው። እቺ የጨለማ አይደል ከተማ አይደል ልባችን ያንጠለጠለችው፣ ተስፋ አስቆረጠችን፣ እየየ የምታስብለን፣ ሳቃችንን ያጠፋችብን፣ ደስታችንን የወሰደችብን፣ እርካታ እንድናጣ ያደረገችን አይደለም። ይቺን ሕይወት ብቻ ተስፋ ካደረግንማ ምንኛ ምስኪኖች ነን ይላል ቅዱስ ጳውሎስ።
ይቺን ዓለም ብቻ ነው ተስፋ የምናደርገው አይደለም። ትመጣ ዘንድ ያላትን ከተማ እንጠብቃለን፣ እንፈልጋለን። ይቺ ዓለም በጣም እያደነቃችኋት፣ በጣም እየተጣበቃችሁባት፣ በጣም እየጓጓችሁባት መለየት እምቢ አላችኋት። ይቺ ዓለም የተወደዳችሁ ኦርቶዶክሳውያን የተገነባችሁን ተመልከቷል። የሆነ እንቅስቃሴ ሲመጣ የምትሰነጠቅ የምትፈርስ ጥቂት ንውጽ ውስጣ ቢኖር ደግመን ማናያት በግንቦች፣ በድንጋዮች፣ በብሎኬቶች፣ በጥር ባለቶች በዛ ቢባል በእምነ በረድ የተገነባች እኮ ነች። አጥሯም ቤቷም ደረጃዎቿም እንደዚሁ እኮ ነው። ታዲያቺ ከተማ ብርቅ ሆኖባቸው ሌሎች ሲኖሩ አላኗኑር ያሉ እኮ ብዙ ናቸው። እግዚአብሔር ያሳየ። በብሎኬቱ ነው አንተ እንደዚህ አቅልህን የሳትከው የኖለልከው ግፍ የምትሰራው ወንጀል የምትፈጽመው ቤተሰብን የምታስጨንቀው ያውም ትተሃት ለምትሄደው ምናልባት አንድ ጨርቅ ብቻ ይዘህ ለምትሄደው ለዚህ ዓለም ነው ይሄን ያህል የምትጨካከነው፣ ይሄን ያህል የምትጣላው፣ ይሄን ያህል የኔ ነው እየተባባልክ መከራ የምትበላው። ስለሌለኝ ያን ያህል ቅምጥል ስላልሆንኩ ቀንቼ እንዳይመስላችሁ የምሬን ነው። እንፈልጋለን። ይቺ መዘጋጃችን ብቻ እንደሆነች ገብቶናል። መቆያችን እንጂ መኖሪያችን እንዳልሆነች አውቀናል። ለዚህ እኮ ነው ክርስቲያኖች እጅግ ማንጣበቅባት፣ ልባችንን ማንጥልባት፣ በሷ ተስፋ እንቆርጥም፣ በሷን ማንፈነጥዝባት እኮ ለዚህ ነው። ምክንያቱም የምንኖርለት አምላክ የምንጠብቃት ከተማና አገር አለችን። አገራችን በሰማይ ነው የሚለውን ቃል ከሰማችሁ ታዲያ ምንድን ነው ያን ያህል ጭርምት ኩርምት ማለታችሁ? ለዚህ ጫለ ያቺኛዋን ከተማ አስጎበኟችሁ ቅጥሯል። እናንተ እኮ ምናልባት ቤታችሁ የብሎኬት እንደው አነሰ ከተባለ በዛ ከተባለ ነው የብሎኬት ምናልባትም አጥር ሌለው ሊሆን ይችላል። እንዴ ይሄን አጣው ብላችሁ ልታዝኑ ነው? ሌላ አላችሁ እና ያቺን ከተማ እንጠብቃታለን፣ ያቺን ከተማ እንፈልጋታለን። ይቺ ዓለማችን አሁን የምንኖርባትም ከተማችን የስጋት የፍርሃት ዓለማችን እኮ ናት። ታውቃላችሁ፣ መግባትና መውጣት ስጋት የሆነባት ዓለም እኮ ናት፣ ከተማ እኮ ናት። ማንም ዋስትና የማይሰጥባት ዓለም እኮ ናት። ምናልባት ወጥተው የማይመለሱ አንዳንዶች የሚኖሩባት ከተማ ናት። በአደጋ ጣዮችና በሽብርተኞች ዓለም እየተጨናነቀችበት ያለች እኮ ከተማ ናት ወገኖች። ይህች ዓለም የህመም ናት። መርዶ አረዳችሁ ካላላችሁ በቀር በሚመጡትም ዘመናት በክፋት እየባሱ ይሄዳሉ ይላል እግዚአብሔር ቃል። እኔ አይደለሁም የምለው የእግዚአብሔር ቃል ነው። ዓለም በክፋት ነው እየባሰች የምትሄደው። ጥቂቶች ብቻቸውን መኖር ሲፈልጉ ለምን ሌሎች ይኖራሉ እያሉ ምናልባት በሽታ ይፈጥሩ ይሆን እንጃ። የሚያጠኑ ያጥኑት። ወረርሽኞች፣ በሽታዎች ዓለምንም ያስጨንቋል። የበሽታ ዓለም ሆና ታሳዝናለች። እስኪ አሁን በዚህ ሰዓት ስንቶች አልጋ ተጣብቀው ይሆን ምዕመናን? ስንቶች ውጪ ነፍስ ግቢ ነፍስ ተጨንቀው ይሆን? እግዚአብሔር ያሳርፍልን እንጂ። ስንቶች ሞታቸውን ተመኝተው ይሆን? ስንቶች በዚህ ዓለም ላይ ይልቁንም ድሃ በሆኑ ሀገሮች፣ ድሃ ባሏቸው እነሱ ድሃ በሆኑ ሀገሮች፣ እንዳያድጉ በተፈረደባቸው ሀገሮች ጥሬ ዕቃቸውን ለሌሎች እየሰጡ እነሱ የበይ ተመልካች የሆኑ ሀገሮች ስንቶች መታከሚያ አጥተው ሜዳ ላይ ወድቀው ይሆኑ ወገኖች? ኧረ እኛ የምትመጣውን ዓለም እንፈልጋለን። ቃሬዛ የሌለባት፣ አምቡላንስ የማይጮህባት፣
ቺን ከተማ ትናፍቋት። ህመም ለአንዴና ለመጨረሻ ጊዜ የሚያቆምባት ይቺን ከተማ እንናፍቃለን። ይቺ ከተማ እንዳጠቃላይ ከሐዘን አላራቀችንም። ሳቃችን ወስዳብናለች። ደስታችን የውሸት ነው። ማለዳ ስቀን ምሽት ላይ እናለቅሳለን። ደግሞ ጥቂት ቀን ያሳርፈንና ያለም ደግሞ ጥቂት ቀን ያስለቅሰናል። ፋታ አይሰጠንም። እልፍ እልፍ እያለ ይጎነትለናል። በዓል አክብረን እልል ብለን እቤት ስንገባ ውይ እንድንል ያደርገናል። ይህ ዓለም የሐዘን፣ ይህ ዓለም የስቃይ፣ ይህ ዓለም የዋይታ ዓለም ከሆነ ሰነባብቷል። ታውቃላችሁ። እኛ ምን ጠብቃትስ ዓለም? የተወደዳችሁ ክርስቲያኖች በጣም አስደናቂ ቃል አንብብላችሁ ከቅዱስ ዮሐንስ ራእይ ላይ የሐዘን ከተማ የለችም እና ምንድናት እሷ? እንባዎችን ሁሉ ከዓይኖቻቸው ያብሳል። በሞቴ ስሙ ቀስ ብዬ ላንብብ። እንባዎችንም ሁሉ ከዓይኖቻቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም። ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏልና። ሐዘን የሚሰናበትበት፣ ዋይታ የሚያበቃበት፣ ስቃይ የሌለበት ዓለም የኔና የናንተ ዓለም አለች። በዚህ የሐዘን ዓለም አንፈልግም። በዚህ የስቃይ ዓለም አንፈልግም። በዚህ የዋይታ ዓለም አንፈልግም። ምዕመናን ምናልባት እኔና እናንተ እዚህ ውስጥ አልደረሰብን ይሆናል። ግን እመኑኝ የእግዚአብሔር ቃል ከታመሙት ጋር አብራችሁ ታመሙ፣ ከሚያዝኑት ጋር አብራችሁ ዘኑ፣ ከሚሰቃዩት ጋር አብራችሁ ተሰቃዩ ይለናል። ከሚፈናቀሉት ጋር አብረን እንፈናቀላለን፣ ልባችን ይፈናቀላል። ከሚሰውት ጋር አብረን እንሰዋለን። ምንም ሳይበድሉ ከሚገደሉት ጋር አብረን እንገደላለን። ከሚታመሙት ጋር አብረን እንታመማለን። ከሚሰቃዩት ጋር ህመማቸው ህመማችን፣ ስቃያቸው ስቃያችን። የምር ክርስቲያን እንሁን ካል ሐዘናቸው ሐዘናችን ነው የሚሆነው። ክርስትና እንደሱ ነው። በዚህ የምትኖር ከተማ የለችንም። ትመጣ ዘንድ ያላትን እንፈልጋለን። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤታ አይለየን።